እባክሽን አደራ ምናምን ስትለኝ ነው የወጣሁት። ምክንያቱም አሁን እነሱ የሉ እንደ አጋጣሚ ስለሌሉ ነው እንጂ እኔ አልወጣም ነበረ። በቃ ብዙ ነገር እንዴት ብዬ ላስረዳ? በእኔ ምክንያት በጣም ብዙ ነገር ተፈጥሯል እዛ ሰፈር ውስጥ፣ እዛ ቤት ውስጥ በጣም የተከበሩ ሰዎች ናቸው ምናምን። ከዛ በኋላ እንደዛ መባባሉ እዛ ሰፈር ውስጥ በእነሱ የተነሳ የሰፈሩ ካታ መነሳቱ ራሱ በጣም ሼም ነው ለእኔ የሚያስይዘኝ። እኔ በጣም ነው የማፍረው እንደዚህ አይነት ያስጠላል። ሲጀመር አለም በአካል ቪዲዮ ላይ ራሱ ስታዩ ያስጠላል። ጸቡ ራሱ ያስጠላል። ጭራሽ እንደዛ መፈጠር አልነበረም። መጥፎ በሽታዎች ይመጣሉ። እኔ ደም ግፊት በሽተኛ መሆን አለብኝ እንዴ በዚህ እድሜ? የስኳር በሽተኛ መሆን አለብኝ እንዴ በዚህ እድሜ? መሆን የለብኝም። ገባ? በቃ ሌሎች ነገሮች ባበሳጩኝ ቁጥር አሁን ካለሁበት ሁኔታ ጋር በጣም ለመጥፎ በሽታዎች ተጋላጭ ነው መሆኑ። እንዴ እኔ በዚህ እድሜ ለምንድነው መድኃኒትን መቀመው? አይገባኝም። ሰሞኑን ታምሜ የጨጓራ መድኃኒት እስከዛሬ መቃሚም ትክክል አይደለም። ገባ ሆናል ወይ? እቺ እኮ ሰው ናት አይደል እንዴ? እኮ በቃ ከዚህ በኋላ ከተፈጠረ የፈለግሽውን ውሳኔ ወስኝ እኮ አልኳት። ከዚህ በፊት እንደዚህ አላልካትም? ምን አይታ ትመልሽ? የሴት ልጅ ናት እኮ። ከባድ እኮ ነው። አንተ ምን ማለት ነው? ሁሉ ነገር የሚቀረው ምን ሰው ማል ህይወት ማለም ጀምሮ እኔ እኮ አላስገባሁኝም። ሰው ገብቶ ሲመጣብሽ ነገሮች እኔ ከዛ በፊት የተፈጠሩ ነገር አሁን እኔ ደግሜ እንዳስረዳሽ አታድርጊ። በቃ እኔ ፈልጌ ወይንም የሆነ ነገር አድርጊ ብያት ከዛ በፊት መነሻችን ታውቂያለሽ በምን እንደተነሳ አይደለ? ፈልጌ ወይንም አድርጊ ብያት አይደለም ከዛ በፊት ፋይል ፎቶ ምናምን እያወጣች ነበር ያችን። ስለዚህ ዛሬ ላይ ምክንያት ያ መሆን የለበትም። በቃ እኔ ትቼዋለሁኝ፣ እኔ ረስቼዋለሁኝ፣ ሁሉ ልጅቷን ረስቻታለሁኝ። በአእምሮዬ ላይ የለችም። አሁን ደውላም አታውቅም፣ እኔም ደውዬላትም አላውቅም። በምንም ተገናኝተንም አናውቅም። አእምሮ ላይ ግን ሁልጊዜ እንደምንገናኝ ሁልጊዜ እንደምናወራ ተስሎባታል። ያንን ነገር ደግሞ እኔ ማጥፋት አልቻልኩኝም። በምንም አይነት መንገድ ላጠፋው አልቻልኩኝም። እኔም ደግሞ ሰው ህይወት ውስጥ እኮ መተማመን ከሌለ ትልቁ ነገር መተማመን ነው። እኔ ሩታን ሳምናት ነው ብቻ ብታጀራ ሲሄድ ምን 3 ቀን 4 ቀን አድሬ ስመጣ ምናምን በአምናት ነው አይደለ? የነካካሽኛ ታጠንዘኝ ብላለች ያገሬ ዘፋኝ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ ያገሬ ልጆች ሰላም ሰላም ብያለሁ። ግሪስ ፋሚሊዎች ዛሬ እንግዲህ በጣም የሚያስገርም ንግግር አብርሽ እና ብዙዬ ተነጋግረዋል። እስካሁን ድረስ እሱ በቃ ንጹህ ነኝ እኔ ምንም ነገር የለብኝም ረስቻታለሁ፣ ነፃነትንም ከህይወቴ ከቅንጭላቴ የለችም ብሏል። እንደሌለች እኛም እናውቃለን። ማለት እንደዛ የኔ ጣፋጭ የኔ ማር እያልክ ሩታዬ እንትኖርም አይገባም፣ ልኖርም አይገባም። ያው እኛ ትንሽ ቅር ያለን ቡታጀራ ስላልክ ተመካክረህ በሩታ ላይ ለመሸቀል መስሎን እንጂ አብርሽ እኛ አንተ ማንነት እኮ እናውቃለን፣ ጠንቅቀን እናውቃለን። ነገር ግን ሚስትህ ሲመላለስባት ሁልጊዜ የምታደላው ለሚወጡ ሴቶች ስለሆነ ለዛ ነው አብርሽ። እስኪ አሁንም ወደ ራስህ ተመለስ፣ ከራስህ ጋር ሁን፣ ጊዜ ስጥ ለራስህ። ሰው ደግሞ አማቾች ቤት እየሄድክ አትጨቃጨቅ። ምን ነው ወንድ ልጅ እኮ ነው። ቆፍጠን በል እስኪ ቤት ቁጭ ብለህ ጊዜ ውሰድ። ውድ ፋሚሊዎቼ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ዛሬ እንግዲህ አብርሽ ባደረገው ምልልስ እርግጥ መተማመን ከሌለ ትዳር የለም። እኔ ብዙ ጊዜ እላችኋለሁ። ሩታንም ትንሽ ጠበቅ አታድርጉ ብዬ ተናግሬ ምን እያልሽ ነው ህይወት አይደለም እንደ ብላችሁ ኮሜንት ጻፋችሁ ታውቃላችሁ። እኔ እንደዚህ ያልኩበት መሰረት ትዳር ላይ በቃ እኝኝ አድርጎ መያዝ ሳይሆን ማለት እንደፈለገ መሄድ ሳይሆን ይሆናል አይደለም። እምነት የሚባል ነገር አለ። በቃ ጣል አድርጋችሁ ለፈጣሪያችሁ መኖር ነው። ወይ ገባህ ወይ ወጣህ መናረክ ምናምን አይቻልም። ህይወት ናት እቺ። በቃ ህይወት ራሷ ታስተምረዋለች። ስለዚህ አብርሽ ባለው ንግግር ዛሬ እኔ ብዙ ተመችቶኛል። ማለቴ እኛ የምንለው ድራማ ነው እያልን ነው እስካሁን። አሁን ድራማ ነው ምናምን እናለን። ጠባለ መሀላቸው ከባድ ጠባለ። አብርሽና ሩታ እየተግባቡ አይደለም። በመነጋገር አይተማመኑም። ለምን? ብዙ ጊዜ ደጋግሞ ስለጎዳት። ሩታዬም በጣም ጎርቷታል። እየደጋገመ ሴቶች እያመጣ፣ ሴቶቹ ደግሞ አስመሳይ ናቸው። የድሮ ፎቶውን የድሮ ላይፌ የ5 ዓመት የ10 ዓመት የ7 ዓመት እያሉ ላይፌ እያሉ በትምህርት ቤት የተነሳሱትን ምናምን ሁሉን እያመጡ
እየወሰቱ በጣም ጎርተዋታል። ሩታ አሁን ወድ አይደለም እንደዚህ የጨከነችበት፣ በአብርሽ ጨከና አይደለም። ለአብርሽ የሰጠችውን መስዋዕትነት ማንችንም ሴቶች አንከፍልም። ማናችንም እኔ ራሴ አላረገውም። ለወንድ ልጅ እንደዛ መስዋዕት አልከፍልም። በእውነት ፋሚሊዎች ይህን እንተዋወቃለን። ላይክ ሰብስክራይብ ያደረጋችሁ አበረታት፣ የተሰማችሁን ጻፉ። እንግዲህ ብዙ እንግዲህ በግልጽ በቪዲዮ በውስጥ የምትለው ምክር በውስጥ መክረዋለኝ። እሱም ያለው ምላሽ ገብቷችኋል። ነገር ግን አብርሽ ድንጋ ነው፣ በቃ አይምሮ በጣም ድንጋ ነው። የራሱን እንጂ የሰው አይሰማም። ሴት ልጅ እንደሚጎዳ እና የተሰራው ስራ ምንም እንደሚሰማት እስካሁን እያወቀላት አይደለም። እስካሁን ምንም ቦታ የለውም ማለት ምንም አይረጋት። በቃ ሚስቴ ናት ነው አለቀ። የእሱ አቋም ሚስቴ ናት ወይትም አትሄድ ነው። እንደዚህ ትጨክናለች ብዬ አስቤ አላቅም ሲል የትም አትሄድም፣ በእጅ አርጊያታለሁኝ እንደፈለኩ ብዘልም ባሽቃብጥም ሚስቴ ናት። እውነት ፋሚሊ ይሄ ነው የእሱ ሀሳብ። ይሄ ደግሞ አይቻልም። እንደፈለጉ እየሄዱ ሚስቴና ማለት አይቻልም። እች ልጅ በልጅነት ምነው እንደዚህ እየወደቀች ብያዞረ ይጥላታል። ይሄ ሁሉ ምንድነው? ብስጭት ነው። ምግብ ስለማትበላ ነው። ሴት ልጅ በባሏ ላይ የሆነ ነገር ታንዣበበባት የሆነ እምነታችን ይሸረሽራል። ለምን? ሴት ነን፣ በቃ ሴት ነን። ባሎቻችንን ሰትረን መያዝ ስለምንፈልግ እና ዛሬ በእንትና ቤት በወንድሙ ቤት መታለች ሩታዬ ንግስቷ። እሷም ቤተሰቦችን ረበሸብኝ፣ ቤተሰቦች ተረበሹ፣ በተከበረ ቤት ናቀን፣ መከባበር አለብን ብላለች። አዎ አብርሽ አሁንም ሚስቱን ማስከበር ከቻለ አሁንም እዛ እየሄደ አይረብሽ። አማች ቤት ነውር ነው፣ ከባድ ነው። እርግጥ ማንኛውም ወንድ የሚያደርገው ነው። ሚስቱ ጎረምሳ ይዞ ካይሆን መሄድ ያለበት ራሱ ሂዶ መግባባት አለበት የእሷ ወንድሞች ጋራ በስነ ስርዓት በስነ መግባር። ከእሷ ጋር መግባባት ካቃተው ከእሷ ወንድም ጋራ በስነ ስርዓት ተግባብቶ መገናኘት አለበት። መንዱላ ይዞ ምናምን እንደዚህ የመንደር ጎረምሳ ሰብስቦ አቢል እኮ ይሆናል አይደለ? የመዳም ቅመሞች ስድብ መሰለኝ የነቀለው፣ ነቅሎታል አይምሮውን። ላይክ ሰብስክራይብ እያደረጋችሁ አበረታቴ። በጣም ወዳችኋለሁ፣ አከብራችኋለሁ። እንግዲህ ሩታዬ ዛሬ እንግዲህ ነገ ተነገ ወዲያ ጥሩ ነገር ይፈጠራል ብለን ተስፋ እናደርጋለን። ኤፍሬም ያው በስነ ስርዓት ይቅርታም ጠይቋል። የመዳም ቅመሞች ተቀይመዋል በአንቺ ምክንያት የአንቺ ፋሚሊዎች ብሏል። ሁላችሁም ፋሚሊ አንድ ነን በነገራችን ላይ ማለት ነው። እዚህ ጋር የጋሽዬ ልጆች ፋሚሊ ግሪስ ፋሚሊው አንድ ነን። ነገር ግን በምትናገሩ ቃላቶች ነው ሩታን የምንገድፈው። አንተም በዛን ሰዓት የተሰማህ አላቅም። ኤፍሬም ንግግር ላይ ችግር አለብህ። በነገራችን ላይ የተናገረው ንግግር አዎ ተዘግዝቀሃል፣ ተሰርበሃል። ዛሬ ላይ ግን ተመልሰሃል ማለት ነው። ላይክ አርጉ ፋሚሊ፣ ላይክ ሰብስክራይብ አርጉና ሩታዬን እኔ ዛሬ በቃ እንደዚህ ኩና ስላላየኋት በጣም ደስ ብሎኛል። እንግዲህ ነገ ተነገ ወዲያ አሪፍ ደግሞ ድራማ ነው፣ በዛም በዚህም ድራማ ነው የምትሉ ሰዎች አላችሁ። ድራማ ይስሩ፣ መብታቸው ነው። የሰው ልጅ አይዲያ ነው እኮ ይሄ ነገር። ግን አብርሽና ሩታ ውስጥ ግን ቅሬታ አለ። አብረው አይደሉም። አትዋሹ። እውነት ጥሩ አይደለም። ውሸት ሁልጊዜ ቅንጭላታችን በውሸት አናሳምነው። አብርሽና ሩታ ከባድ ጠብ ውስጥ ናቸው። ድራማ ይስሩ፣ ቪዲዮ ይስሩ፣ እየሰሩ ነው። አዎ ጥቅም ነው። እኔን መቼ አያችሁኝ? ስለ ሰው ስለማወራ ስለ አብርሽ ሩታ ስለምን መቼ ታውኛላችሁ? እንጃ ምን አንሶኝ ነው? ምን 10 ደቂቃ ቪዲዮ እንኳ ልብ ብላችሁ እኮ አታውኝም። ነገር ግን አብርሽና ሩታ ህይወት ውስጥ ችግር አለ። ያልተግባቡበትን ነገር መፍታት አቅቶታል አብርሽ። ስሜቷን እየተረዳት አይደለም። እሷ እዚህ ነፍሰ ጡር ነኝ እኔ እዚህ በየጊዜው ከይና መቃም የለብኝም አልተረዳኝም እያለች ነው። ወንድ ልጅ መረዳት ካቃተው ደግሞ ሸሽታ እንደዚህ ቤተሰቦቿ ጋራ ልጇን መውለድ ነው ያለባት። ማለት ሁልጊዜ በሽታ ከሆነ እሱ የሚያደርገው ድርጊት እያናደዳት ከሆነ እናንተ በአሁኑ ሰዓት እኮ በሽታ የሚይዘው በብስጭት ነው፣ በንዴት ብዙ ነገሮች የሚይዛቸው ማለት ነው። በእውነት እውነቷን ነው። እና እሱ አሁን ልራቀው አላለችም። ያያችኋትን ንግግሯ ላይ እስከ ጭራሹ አልፈልግም እኮ አላለችም። ራሴ ልሁን ልንከባከብ፣ እኔ በዚህ ሰዓት ክብካቤ እንጂ ጸባይ አያስፈልገኝም፣ ንግግር አያስፈልገኝም፣ ድራማ ውስጥ መግባት አልፈልግም እያለች ነው። ራሴን አርቄ ልጄ ወልጄ
ልረፍ እያለች ነው። ምን ትላላችሁ እናንተ? አሁን ይሄ ጥፋት ነው አይደለም? ጊዜ ሰጥቶ እሱ ራሱን በውስጥ ፈቶ ሚስቱን በእጁ ማድረግ የሱ ነው። ሁሉ ጊዜ ለሚዲያ መሸቀያ ሲያደርጋት እኮ ይሰማታል። ሴት ልጅ ናት። አብርሽ የሚፈልገው እሱ ጋራ እንድታሽቃብጥ ነው። እሷ ደግሞ ደከመኝ አለች። ያም እየመጣ ከኔ ጋራ በቃ አልፈልግም እያለች ነው። ይህን እንግዲህ ማን ነው የሚጠላው? ሴት ልጅ ካገባይ ካረገዘ በኋላ እኮ የቤት እመቤት መሆን ነው የምፈልገው። ሁሉ ጊዜ ሚዲያ ላይ የተሳጣች የማንም መሸቀለያ መሆን የለባትም። አብርሽ የሚፈልገው እንደዛ ነው። ተሰብሰብ ብሎ ሚስቱን መያዝ አልፈለገም። ሆነ እንደዛ ነው። አሁን ሀሳቡንም የተረዳት ነገር ነው። በዚህ ልክ እኔ ነገሮችን ቀለል አድርጌ ነው እያየሁት ያለሁት አለ። ያም ሴት ሲመጣ ያንችንም እያቀፈ ያችንም እያሽቃበጠ ቀለል አድርጎ ነው ያየው። የማይመስል ወሬ በእውነት። እና አብርሽ አሁንም ራስህን መለስ ብለህ ቆም ብለህ ሰብ የመንደር ወጠጤዎችን እየሰበሰብ ከሚስትህ አማቾች ቤት አትሄድ። እኛ እንደምንወድህ ትልቅ ቦታ ማድረስ እንፈልጋለን። ብዙ መስዋዕት ከፍለሃል። አንተም ለሩታ ያንክድም በጣም ብዙ መስዋዕት ከፍሏል። ቤተሰቦቿ አንፈልግህም፣ እሱ የሚባል ልጅ ባልሽ አይሆንም ብለው ሲሏት እንኳ እሪ ብሎ ነው ይዟት እስከ ሀረር ድረስ የሄደው። ብዙ መስዋዕት ከፍሏል አብርሽ። ነገር ግን ያንንም ደግሞ እኛ አንጥልም። በጣም አስተማሪ ናቸው። 10 ዓመት 11 ዓመት የተኳረፈ ባልና ሚስት በእነሱ የታረቀ በእነሱ ፍቅር የማይቀና የለም። ነገር ግን በአሁኑ ሰዓት ግን የገባባቸው ሰይጣን በጣም ከባድ ሰይጣን ነው። ከባድ። ላይክ ሰብስክራይብ ሼር አድርጋችሁ አበረታቱ። ይወዳችኋለሁ የኔ ፋሚሊዎቼ። እስከ መጨረሻ ቪዲዮን አይታችሁ ኮሜንት እየጻፋችሁ ፋይፋይዝ ሻብሽሪ ይበሉኝ። እኔም በብዙ ነገሮች መስራት እፈልጋለሁ። እንደዚህ ተጋደሉ ተባሉ ተፋቱ ሳይሆን በስነ ስርዓት የሚጠቅመንን ነገር ማውራት እፈልጋለሁ። ዩቲዩብ ማሳደግ እፈልጋለሁ። ላይክ አድርጉ፣ ሰብስክራይብ አድርጉኝ። እኔ ሩታዬ የንግስቷ ፋሚሊ ነኝ። ንግስቷን እንግዲህ ፎቅ ለማውጣትና ንግስቷ ውጤታማ ሆና እንዳታለቅስ ከጎኗ ነኝ። ምንም የሚፈጠር ምንም ሩታን አልክድም። አብርሽንም እንደዚህ የሚያደርገኝ ንግግሩ